የወልቃይት ጠገዴ ሰቲት ሁመራ ዞን ነፃ ከወጣ ነው ድፍን 5 ዓመት አልፎት 7ኛው ሀገራዊ ምርጫ ለመሳተፍ በርከፋች የሆነ የፌዴሬሽን ምክር ቤት ውሳኔ ተመስርቶ ምርጫ ቦርድ ምርጫ እንዲካሄድ ወስኖናል። ባለ ብዙ ድል ባለ ብዙ ፊልሚያ ብለነዋል ማለት ነው። እንኳን ደስ አለን፣ እንኳን ደስ አላችሁ። ባለ ብዙ ድል ነን፣ ባለ ብዙ ፊልሚያዎች ነን። ይሄንም አውቆ መታገልም ይጠበቅብናል። ከበራችሁ የወልቃይት ጠገዴ ሰቲት ሁመራ ህዝብ እና አመራሮች 7ኛው ሀገራዊ ምርጫ እንድንሳተፍ ሲወሰን አሁንም ፈተና አልገጠመውም ብሎ መውሰድ አይቻልም። የትግራይ ኢሊቶችና ድርጅቶች ይህ ህገ መንግስታዊ በሆነ መንገድ እየተንቀሳቀሱ ይገኛሉ። የወልቃይት ጠገዴ አማራ ማንነትና ወሰን አስመላሽ ኮሚቴ ጥያቄው ህገ መንግስታዊ ህጋዊ ሰላማዊ በመሆኑ መንግስት ይህን አገናዝቦ ምላሽ ሰጥቶናል። እጅግ በጣም እናመሰግናለን። ይህ ምርጫ ባለብዙ ድልና ባለብዙ ፊልሚያ ነው። ፊልሚያውን እንሻገረዋለን፣ ማንነታችንን እናጸናለን። እኛ የወልቃይት ጠገዴ የአማራ ማህበረሰብ ሁለት ድርብ ድል ነው ያለን። ሁለቱን ድርብ ድሎች ምንድን ናቸው? ይሄ ብልጽግና እንደ ተራ ፓርቲ ሳይሆን እኛ ደክመን ታግለን የፈጠርነው ያመጣነው ድርጅት ነው እንጂ ተራ ድርጅት ነው ብለን እኛ አናስብም ማለት ነው። ስለዚህ ብልጽግና የተፈጠረው ከወልቃይት ጠገዴ የአማራ ማንነት ትግል ማግስት ስለሆነ የዚህ ውጤት የዚህ ፍሬ ብልጽግና ነው ብለን ስለምናስብ ማንነታችን ጉዳይ ያን ትላንትና የነበረ ጨለማን አልፎ ታግለን በትዕግስት ስለታገል በጋራ ስለመጣን በምክንያት ስለታገል ዛሬ የወልቃይት ጠገዴ ማህበረሰብ 7ኛ ሀገራዊ ምርጫ እንድንሳተፍ ፌዴሬሽን ምክር ቤት በሰጠው አቅጣጫ ምርጫ ቦርድ በወሰነው ውሳኔ እንድንመርጥ ተፈቅዷል ማለት ነው። ይህ ለኛ አንዱ የትግላችን ውጤት ነው። የወልቃይት ጠገዴ የአማራ ማንነት ኮሚቴም የዚህኛው ማንነት አማኞች፣ ደጋፊዎች፣ ታጋዮች ሁላችሁ በድጋሚ እንኳን ደስ አላችሁ ለማለት ፈልጋለሁ። አሁን በጣም ምርጫው ላይ እኛ ተራ ፖለቲካ ምርጫ አይደለም። እዚህ ያላችሁ አመራሮች፣ እዚህ ያላችሁ ተወላጆች፣ ነዋሪዎች ሁላችሁ የሃይማኖት አባቶች አላችሁ ልዩ መመልከት ይገባናል ብዬ ነው የማስበው። 6ኛ ሀገራዊ ምርጫ አልተጋበዝንም በተለያየ ምክንያት ነው። አሁን መንግስት ፈቅዷል፣ ምርጫ ቦርዱም ፈቅዷል። በትግራይ በኩል ግን እንዴት እንደሆነ እያያችሁ እኛ በትዕግስት 10ኛ ዓመታችን እኛ ወልቃይቶች ጠገዴዎች ትግራውያን አይደለንም። ቋንቋችን፣ ባህላችን፣ ስነልቦናችን፣ የመሬት አቀማመጣችንና ታሪካችንን ለመታየት ይገባል። ጎንደራውያንን ብለን የታገልን፣ አማራውያንን ብለን የታገልን ይህ ስንታገል በህግ ነበር። ይህን ኮሚቴ በምክንያት በህግ ማሸነፍ እንችላለን ብሎ በትዕግስት ስለታገለ ዛሬ የመጨረሻ ውጤታችን የመጀመሪያ በር መክፈቻ ውሳኔ አግኝተናል። የመጀመሪያ ከትግራይ ተፋተናል ማለት ፍቺ ተፈጽሟል። አንድ ባልና ሚስት ይጋባሉ፣ ካልተስማሙ ይጣላሉ። የቃል ፍቺ ይኖራል፣ የንብረት ፍቺ ይኖራል። ስለዚህ ንብረት ፍቺ ገና ምን ጠያይቀዋለን ከትግራይ ጋር ማለት የሞቱ ሰዎቻችን ካሳ ሊከፍሉን ይገባል። ላፈናቀሉት ሰው ካሳ ሊከፍሉን ይገባል። ማን ነው ተጠያቂ የሚለው ወደፊት ይኖራል። ለአሁን ግን የመጀመሪያ ነው፣ የመጨረሻ እንዳልሆነ ተረድታችሁ በማንነታችሁ አሁን ጸንታችሁ መታገል ይገባል። ይሄ ማንነት ትግል ያመጣው አስተዳደር ነው። አሁን ቲፒኤልኤፍ በህግ ታግለን ፌዴሬሽን ምክር ቤት የሀገራችን ቤት ነው ብለን የምናስበው እኛ ለህግ ተገዥ ሆነን ነው 10 ዓመት የተንበረከክነው ማለት 10 ዓመት የወልቃይት ጠገዴ የአማራ ማህበረሰብ ሲጠይቅ ህግ ማክበር አለብን። በህግ ነው የጠየቁት።
አሁን ዛሬ መጀመሪያ ውሳኔ ስናገኝ አይታችሁታል። ከታች እስከ ላይ ከግለሰብ እስከ ድርጅት እኔ በጣም ነው ማለት ነው ባለው ከትግራይ መልካም ቀና ተሳሰብ የለም ወይ ነው። ሰዎች የሰው ልጆች ፍትህ ማግኘት ይገባቸዋል በህግ ከሆነ ተገቢ ነው ማለት የሚችል ኃይል የለም ወይ ነው። በጣም የሚገርም ነው። እና ይህን ኃይል እኔ ቲፒኤልኤፍ ብቻ ነው የነበረ ጠላት ብዬ የማስበው፣ ግን ከ17 በላይ ፓርቲዎች ነን የሚሉ ወልቃይትን ይህንን ፍትህ አገኘ ራያይን ፍትህ አገኘ ሲባል ያለውን ፉከራ እያያችሁ ነው። ጠላት ይህን ሲፈኩር እኛ ምን ማድረግ ይገባናል? ጠላት አሁን ከአንድ ወረዳ 2000 ተማሪዎች መንግስት ሰራተኞች ለጦርነት ማሰለፍ አለባችሁ ብሎ ታደሰ ወረደ መመሪያ ሰጥቷል። እንግዲህ ይሰለፋሉ አይሰለፉም እንግዲህ የትግራይ ወጣቶች ነው የሚወስኑት። አሁን አይታችኋል። የትግራይ ሰዎች ከቤተ መንግስት ከፌደራል ማውሮ ተባባሪዎች ነን የሚለነበው በትላንትና በጣም ተጋለጡላቸው። ሆድ ያባው ብቅል ያወጣዋል ይላል አቦ። ለሰዎች የወልቃይት ጉዳይ ገና ነው፣ ዋጋ ያስከፍላቸዋል፣ ገና ያናግራቸዋል። አሁን ከመንግስት ጋር ተጠግተው ቲፒኤልኤፍ ህወሓት በጣም ጸረ ዲሞክራሲ ነው መጥፎ ነው ምናምን የሚሉ ነበሩ። ኖ ዲፈረንት ትላንትና እኩል ሆነዋል ሁላቸው። ይህንን ምርጫ በድል ማጠናቀቅ ማለት አማራዊ ማንነቱ ለነገ የተሻለ መደላል ፈጠርን ማለት ነው። ፓርቲያችን ብልጽግና ለወልቃይት ጠገዴ ህዝብ በርካታ የነጻነት ድሎችን አጎናጽፏል። ህዝባችን ተደቅኖበት ከነበረው የባህል፣ የቋንቋ፣ የኢኮኖሚ በአጠቃላይ የመኖር ነጻነቱን ተቀምጦ የህልውና አደጋ ተደቅኖበት ከነበረበት የታደገው በዚህ ዘመን ነው። ከተጎናጸፍናቸው ፖለቲካዊ ድሎች መካከል ራስን በራስ የማስተዳደር፣ በምንፈልገው ክልል መተዳደር፣ የመጻፍና የማንበብ መብታችን በህግ መረጋገጥ ቢቀረንም ይህን እድል የተጎናጸፍነው በዚህ ዘመን ነው። ከኢኮኖሚ ድል አኳያ በከባቢያችን የሚገኙ ሀብተ ገነቶችን የመጠቀም መብታችን የተረጋገጠበት በዚህ ዘመን ነው። እንደምታውቁት የወልቃይት ጠገዴ ህዝብ በስድስተኛው ዙር ሀገር አቀፍ ምርጫ እንደማንኛውም ኢትዮጵያዊ እህትና ወንድሞቹ የመምረጥ ህገ መንግስታዊ መብታችን ኢፍትሐዊ በሆነ መንገድ አልተከበረም ነበር። በዚህ ምክንያት በርካታ እድሎችን አምልጠውናል። የህዝባችን ቁጥር ከትግራይ ህዝብ ቁጥር ሳይቀነስ ቆይቷል። በጀታችን ወደ ትግራይ ክልል ሲሄድ ቆይቷል። በተወካዮች ምክር ቤት ያለ ተወካይ ቆይተናል። የማንነትና የወሰን ጥያቄያችን ሳይመለስ እንዲራዘም ሆኖ ቆይቷል። ስለሆነም በስድስተኛው ዙር ሀገር አቀፍ ምርጫ ባለመሳተፋችን እነዚህን ችግሮች የተዳረግን ቢሆንም በህዝባችን ወደ ሰፊነት፣ ታጋሽነትና አርቆ አሳቢነት በአመራራችን በሰላም አመራር ሰጭነት በተካሄዱ ዘርፈ ብዙ ትግሎች በሰባተኛው ዙር አገር አቀፍ ምርጫ በፌዴሬሽን ምክር ቤት ውሳኔ ከትግራይ ክልል ውጭ ሆነን በቀጥታ ለተወካዮች ምክር ቤት እንድንሳተፍ መወሰኑ ራስን በራስ የማስተዳደር ህገ መንግስታዊ መብታችን የሚረጋገጥበት ነው። ይህ ውሳኔ ቀጣይ የማንነትና የወሰን ጥያቄያችን በተሟላ መንገድ ለማስመለስ ትልቅ መደላድል የፈጠረ ነው። ለዚህ ቅዱስ ውሳኔ መላ አባላችን ለፌዴሬሽን ምክር ቤት ምስጋናችን እያቀረብን ውሳኔውን ለማስፈጸም ቁርጠኛ መሆናችን በዚሁ አጋጣሚ ለመግለጽ እወዳለሁ። ይሄ ምርጫ ለወልቃይት ጠገዴ ሰቲት ሁመራ አካባቢዎች የተለየ ባህሪ ያለው ዛሬም ልክ እንደዚህ እንዳማራችሁ ይሄ ምርጫ እና የፌዴራል መንግስትና የፌዴራል ምርጫ ቦርድ ራሱን ተችሎ የአገር አቀፍ ምርጫ በወልቃይት ጠገዴ ሰቲት ሁመራ ዞን እንዲካሄድ መወሰኑ ለዚህ አካባቢ የተለየ ድል አለው ከድል አኳያ ሲወሰድ። ነገር ግን ደግሞ ይሄ ጥያቄ ይሄ መልስ ዛሬ የወያኔና የወያኔ ተላላኪዎችን ነውስ ለቅሶ ውስጥ ያስገባ ትናንትና ዛሬ ውስጥ መርዶ ውስጥ ያሉ አለ የሌለ ብላቸውን ኃይላቸውን ሰብስበው ዳግም ወረራ ለመፈጸም እየተዘጋጁበት ያሉ ነው።
በግልባጩ ደግሞ ለእናንተና ለእኛ ደግሞ ትልቅ ስኬት ነው። በዚህ አጋጣሚ የፌዴራል መንግስትን፣ የፌዴራል ምርጫ ቦርድና የፌዴሬሽን ምክር ቤት አባላት እንድታመሰግኑ በአክብሮት ጠይቃለሁ። አንድ የማስተላልፈው ትልቅ መልእክት ወያኔ አሁን ያጣችውን ድል በጦርነት ለመቀማት ሌትና ቀን እየሰራች ነው። በተለይ እኛ አካባቢ ደግሞ አሁን ያለው መድረክ የተለየ ነባራዊ ሁኔታ የፈጠረ ነው። የተለየ ትግል የሚጠይቀን ነው። የተለየ አደረጃጀት ይጠይቀናል። የተለየ ስምሪት፣ የተለየ አንድነት የሚጠይቀን ሁኔታ ነው ያለው። ስለዚህ ወገኖቼ አደራ እምላችሁ አሁን በኢትዮጵያ ውስጥ የነበሩ 40 እና 50 ዓመታት ውስጥ ኢትዮጵያን በጠላትነት የፈረጁ የውጭ ጠላቶቻችን ከሀገር ውስጥ ሆዳሞች ጋር ግንባር በመፍጠር ኢትዮጵያን ለማዳከም በተለይ ደግሞ ይሄኛውን ቀጠና የትርምስ ቀጠና ለማድረግ በከፍተኛ ሁኔታ እየሰሩ ስለሆነ ሁላችሁም በእውቀት ያላችሁ በእውቀት፣ በገንዘብ፣ በጉልበት ሁሉንም አማራጭ በመጠቀም ይሄ ምርጫ ማሳካት አለብንን። ዋናው ጠላታችን ወያኔ ግብ ናቸው። እዚህ ላይ የምንሳሳው ጉልበት፣ የምንሳሳው ህይወት ሊሆን አይገባም። ከጫፍ ከጫፍ በጋራ ቆመን አሁን የተጀመረውን ድል ማሳካት አለብንን። ሁላችሁም ከፖለቲካ አመራሩ ከክልሉ መንግስት ጋር ከጸጥታ መዋቅር ጋር ጎን መቆም አላችሁ። የፌዴራል መንግስት 24 ሰዓት 360 ዲግሪ አይኑም ቀልቡም እዚህ ቦታ ላይ እንደሆነ በደንብ አውቃችሁ የተሟላ ድጋፍ እንድታደርጉ ጥሪ ለማስተላለፍ ነው። እጅግ አመሰግናለሁ።